ትግራይ በድሮን ነበልባል እሳት እየነደደች ነው። ህወሓት የሚተማመንበት የመሳሪያ ክምችት እየጋየ መለመሉን ቀርቷል። በህወሓት ውስጥ አደገኛ መሸበር የተፈጠረ ሲሆን መቀሌ የተናወጠች ነው። ምድርን ያናወጠ ዛሬ የተፈጸመው እጅግ አደገኛ የድሮን ጥቃት የህወሓትን ወገብ ሰብሮታል። ከባድ የተባለ ውድመትም አድርሷል። በቆይታችን ዝርዝሩን ወደ እናንተ እናቀርባለን። የሳውዲ ፖሊሶች 12 ኢትዮጵያውያንን ከበርካታ አደንዛዥ እጽ ጋር በቁጥጥር ስር መዋላቸውን አስታውቀዋል። የሳውዲ መንግስት ምህረት በሌለው መንገድ በድርጊቱ የተሳተፉ ኢትዮጵያውያንን በስቅላት ቢቀጣም ግለሰቦቹ ከድርጊታቸው ሊቆጠቡ አልቻሉም። ተጨማሪ ዘገባ አዘጋጅተንበታል። የአሜሪካውን የመስከረም 11 የሽብር ጥቃት ዋና አቀናባሪ ተብሎ የተጠረጠረው ግለሰብ ከ20 ዓመት በኋላ ፍርድ ቤት ሊቀርብ ነው። በውጭ የመረጃ ሰዓታችን ሰፋ ያለ መረጃ ወደ እናንተ ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ብትሆኑ ሰበር ፈጣን መረጃዎች በየዕለቱ የሚደርሷችሁ ይሆናል። አብራችሁን ቆዩ። ሰሞኑን በሻምቡ ከተማ ለመንግስት እጃቸውን የሰጡ የኦሮሞ ነጻነት ሰራዊት አባላትን ያሳያሉ በሚል እየተሰራጩ ያሉ ምስሎች የቆዩ መሆናቸውን ጥበብ ሚዲያ ባደረገው ማጣራት አረጋግጧል። ከሰሞኑ በሆሮ ጉድሩ ወለጋ ዞን ሻምቡ ከተማ ለመንግስት እጃቸውን የሰጡ የኦሮሞ ነጻነት ሰራዊት አባላትን ያሳያሉ በሚል በርከት ያሉ ምስሎች በማህበራዊ ሚዲያ ትስስር ገጾች እየተሰራጩ ይገኛሉ። ይህ መረጃ በሰበር መልኩ ያሰራጨው የፌስቡክ ገጽ ኢትዮጵያን ግሪን ሌጋሲ የሚል ሲሆን ከ27000 በላይ ተከታዮች ያሉት ገጽ ነው። ገጹ የጠላት ካምፕ መፍረሱን ቀጥሏል። በሆሮ ጉድሩ ዞን ሻምቡ ከተማ የኦነግ ሸኔ ወቦ አባላት በጃል ያዴሳ የሚመሩት ሙሉ በሙሉ ትጥቃቸውን በመያዝ በሰላማዊ መንገድ ለመንግስት እጃቸውን ሰጥተዋል የሚል ጽሑፍ ከምስሎቹ ጋር አጋርቷል። በተመሳሳይ መልኩ ሌሎች በርከት ያሉ የፌስቡክ ገጾችና አካውንቶችም ይህንን መረጃ ያጋሩ ሲሆን አንዳንዶቹ እጃቸውን የሰጡ የታጣቂ ቡድን አባላት ቁጥር ወደ 200 እንደሚጠጉ ጠቁመዋል። ይሁን እንጂ ምስሎቹን በመፈለግ ባደረግነው ማጣራት ምስሎቹ ሰሞኑን የተነሱ እንዳልሆነ አረጋግጠናል። በዚሁ መሰረት ምስሎቹ የዛሬ ዓመት አካባቢ እንደ አውሮፓውያን ዘመን አቆጣጠር መስከረም 29 2025 በማህበራዊ ትስስር ገጾች የተጋሩ ሲሆን በሆሮ ጉድሩ ወለጋ ዞን ጃርደጃ ጃራቴ ወረዳ በሰላም የገቡ የኦሮሞ ነጻነት ሰራዊት አባላት እንደሚያሳዩ ተዘግቦ ነበር። የሳውዲ አረቢያ ፖሊስ 12 ኢትዮጵያውያንን ከበርካታ አደንዛዥ እጾች በቁጥጥር ስር መዋሉን አስታወቀም። በትላንትናው ዕለት የሳውዲ አረቢያ ድንበር ጠባቂ ፖሊስ 240 ኪሎ ግራም ጫት ይዘው ሊገቡ የነበሩ ኢትዮጵያውያንን በቁጥጥር ስር መዋሉን መዘገቡ ይታወሳል። ዛሬም ደግሞ 12 ኢትዮጵያውያን መያዛቸውን ገልጿል። የሳውዲ ጋዜጣ እንደዘገበው በ12 ኢትዮጵያውያን እጅ የተገኘው በጠቅላላ 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽ እና 72455 ታብሌቶች ናቸው። በጃዛን አልዳር ሴክተር ድንበር ጠባቂዎች 33 ኪሎ ግራም ሐሺሽ፣ 90 ኪሎ ግራም ጫት በህገወጥ መንገድ ለማዘዋወር የሞከሩ 4 ኢትዮጵያውያን በቁጥጥር ስር መዋላቸው የሚታወስ ሲሆን ዘገባው በጃዛን ግዛት አልሃደር በኩል ደግሞ በመድኃኒት ዝውውር ድንበር የተከለከሉ 72415 ታብሌቶችን የያዙ ሌሎች 4 ኢትዮጵያውያን መያዛቸውን አስረድተዋል። በአሲር ግዛት አልዋብ ግዛት ደግሞ 4 ኢትዮጵያውያን በህገወጥ መንገድ 200 ኪሎ ግራም ጫት ለማስገባት በሚሞክሩበት ወቅት በቁጥጥር ስር መዋላቸው ተዘግቧል። በሳውዲ ህግ መሰረት አደንዛዥ እጾችና ጫት የተከለከሉ መድኃኒቶች በህገወጥ መንገድ ማዘዋወር ሞት የሚያስቀጣ እንደሆነ ይታወቃል። ኢትዮጵያ በመጪው ጥቅምት ወር የአፍሪካ ፖለቲካ ፓርቲዎችን ጉባኤ ልታስተናግድ እንደሆነ ተገለጸ። ኢትዮጵያ ሁለተኛውን የአፍሪካ የፖለቲካ ፓርቲዎች ጉባኤን ከጥቅምት 26 እስከ 28 2019 ዓ.ም በአዲስ አበባ ከተማ እንደምታስተናግድ የአፍሪካን ጋቨርናንስ አስታውቋል። ጉባኤው ከመላው አህጉሪቱ የተውጣጡ የፖለቲካ ፓርቲ መሪዎችና አስተዳደር ባለድርሻ አካላትን ያገናኛል። ጉባኤው መልካም አስተዳደር ለእድገት ፖለቲካ ፓርቲዎች የአፍሪካ ኢኮኖሚ መጻኢ ዕድል አርኪቴክት በሚል መርህ ቃል የሚካሄድ ነው።
ፖሊሲ አውጪዎች፣ የፓርላማ አባላት፣ የልማት አጋሮች፣ ምሁራን፣ የሲቪክ ማህበረሰብ ተወካዮች፣ የወጣት መሪዎችና የግል ዘርፍ ተዋንያንም ይሳተፉበታል። እንደ ማዕከሉ መረጃ ከሆነ ጉባኤው የፖለቲካ አመራሮችና የፖለቲካ ፓርቲዎች በአፍሪካ ኢኮኖሚ ሽግግር፣ ቀጠናዊ ትስስር፣ ኢንዱስትሪና አሳታፊ ልማትን በመፍጠር ረገድ ባላቸው ሚና ላይ ትኩረት ያደርጋል። የ2019 ጉባኤው በ2018 በጋና መዲና አክራ ከተካሄደው መክፈቻ ጉባኤ በመቀጠል የሚካሄድ ነው። በስብሰባው የአክራ ስምምነት የተደረሰ ሲሆን ይህ ስምምነት በፖለቲካ ፓርቲዎች አስተዳደርና ልማት ሚና ዙሪያ ቀጣይነት ያለው አህጉራዊ ውይይት እንዲደረግ መድረክ ፈጥሯል። የአዲስ አበባው ጉባኤ በፖለቲካ ፓርቲ አመራር፣ አሳታፊ አስተዳደር፣ ልማት ተኮር ተቋማት የጋራ ቀዳሚ አጀንዳዎችና ቁርጠኝነትን የሚያስቀጥል አዲስ የአዲስ አበባ ስምምነት ይፈረማል ተብሎ ይጠበቃል። የአፍሪካ ጋቨርናንስ ሴንተር አክሎም ከዋና ጉባኤው ጎን ለጎን የወጣቶችና የሴቶች የፖለቲካ አመራር ውስጥ ለውስጥ ያላቸው ተሳትፎ ተወካይነትን ለማደስ ሁለት ዋና መድረኮች ማለትም የአፍሪካ ወጣቶች በፖለቲካ ፎረምና የአፍሪካ ሴቶች ፖለቲካዊ አመራር ጉባኤ እንደሚያካሄድ ተገልጿል። ከኢትዮጵያ መንግስት ጋር በመተባበር ጠቅላይ ሚኒስትር አብይ አህመድ በተገኙበት የሚካሄደው ይህ ጉባኤ የበለጸገች የተሳሰረችና ሰላማዊ አህጉርን ለመገንባት ከወጣው የአፍሪካ ህብረት አጀንዳ 2063 ራዕይ ጋር የተጣጣመ መሆኑን ማዕከሉ አስታውቋል። በደቡብ ትግራይ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ከባድ የድሮን ጥቃት ተፈጸመ። በደቡብ ትግራይ ዞን ሳርቲ ወረዳ በሚገኝ የግጃት ከተማ ሁለተኛ ደረጃ ትምህርት ቤት ላይ ከባድ ድሮን ጥቃት መፈጸሙ ተገልጿል። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ከምሽቱ 4 ሰዓት ገደማ እንደሆነ የተገለጸ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ባረፈው የድሮን ሚሳኤል በህንፃውና በንብረት ላይ ከፍተኛ ውድመት ማድረሱ ተገልጿል። በጉዳዩ ላይ ያገኘነው የአካባቢው መረጃ እንደሚያመላክተው ጥቃቱ የታለመው የትምህርት ቤት ቅጥር ግቢን መሰረት ያደረገ ቢሆንም ድርጊቱ የተፈጸመበት ምክንያትን በተመለከተ የተለያዩ ወገኖች የተለያዩ መግለጫዎችን በመስጠት ላይ ይገኛሉ። የአካባቢውን መረጃ የሚከታተሉ ምንጮች እንደገለጹት ጥቃቱ የተፈጸመው ህወሓት የጦር መሳሪያ ባከማቸባቸውና ወታደራዊ እንቅስቃሴ እያደረገባቸው በነበሩ ትምህርት ቤቶች ላይ ነው። አክለውም በሰሞኑ በአካባቢው የሚፈጸሙ ጥቃቶች ሙሉ በሙሉ ኢላማቸው ህወሓት መሳሪያ ያከማቸባቸው ማዕከላትና ወታደራዊ እንቅስቃሴ የሚያደርግባቸው ስፍራዎች መሆናቸውን ጠቁመዋል። በሌላ በኩል ደግሞ የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ በሰጡት መግለጫ ጥቃቱ የተፈጸመበት ሁለተኛ ደረጃ ትምህርት ቤት ለበርካታ የአካባቢው ተማሪዎች የመማር ማስተማር አገልግሎት ይሰጥ የነበረ ማህበራዊ ተቋም መሆኑን ገልጸዋል። ኃላፊው በሲቪልና የህዝብ አገልግሎት ሰጪ ተቋማት ላይ የተፈጸመውን ይህንን ድርጊት በቅርበት እየተከታተለ መሆኑን የገለጹ ሲሆን ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶችና የሚመለከታቸው አካላት ይህንን በጽኑ እንዲያወግዙ ጥሪ አቅርበዋል። ይሁን እንጂ ህወሓት ባለው ልምድ መሰረት ከዚህ በፊት ባደረጋቸው ጦርነቶች እንደዚህ አይነት መሰል የሲቪል ተቋማትን ወታደራዊ ማዕከል በማድረግ ለሚፈጸምበት ጥቃት የሲቪል ተቋማት ላይ የሚፈጸም ጥቃትን የሚከለክልን ዓለም አቀፍ ህግን እንደ ከለላ በመጠቀም የፕሮፓጋንዳ አካል አድርጎ ሲጠቀም እንደነበረ ይታወቃል። በከተማዋ በተፈጸመው በዚህ ድሮን ጥቃት ምክንያት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ድንጋጤ የፈጠረ ሲሆን በጥቃቱ ሳቢያ የደረሰው የሰው ህይወት ጉዳት ወይም የቁስል አደጋም ካለው ዝርዝር መረጃ ለማጣራት የክትትል ስራዎች በመከናወን ላይ ይገኛሉ። በአካባቢው ያለው የጸጥታ ሁኔታ አሁንም ውጥረት የነገሰበት የሚገኝ ሲሆን የትምህርት ቤቱ አስተዳደር የአካባቢው ነዋሪዎች የወደሙትን የመሰረተ ልማቶችን መጠን በመገምገም ላይ ናቸው። እስካሁን ባለው መረጃም ጥቃቱን በተመለከተ ከፌዴራሉ መንግስትም ሆነ ከወታደራዊ እዝ በኩል የተሰጠ ይፋዊ ምላሽ የለም። የአሜሪካውን የመስከረም 11 የሽብር ጥቃት ዋና አቀናባሪ ተብሎ የተጠረጠረው ሰው ከ20 ዓመት በኋላ ፍርድ ቤት ሊቀርብ ነው። የአልቃይዳው መሪ ኦሳማ ቢንላደን የፕሮፓጋንዳ ክፍል ኃላፊ የነበረውና በጎርጎሮሲያኑ መስከረም 11 2001 በዩናይትድ ስቴትስ የተፈጸመውን የሽብር ጥቃት ዋና አቀናባሪ ተብሎ የተጠረጠረው ካሊድ ሼክ መሐመድ ፍርድ ቤት ሊቀርብ እንደሆነ ቀጠሮ ተሰጥቷል። በአልቃይዳ ከፍተኛ አባልነት እንዲሁም ሌሎች በርካታ ገዳይ የሽብር ጥቃቶችን
እንደ ቀዳሚ ሰው በማቀነባበር የሚከሰሰው ካሊድ ሼክ መሐመድ እንደ አውሮፓውያን ዘመን አቆጣጠር በ2003 ተይዞ ኩባ በሚገኘው የጓንታናሞ ቤይ እስር ቤት ለ20 ዓመታት ያህል በእስር አሳልፈዋል። የአሜሪካ አየር ኃይል ዳኛ ረቡዕ ዕለት መሐመድና 3 ተከሳሾች በጎርጎሮሲያኑ 2028 በወታደራዊ ፍርድ ቤት እንዲቀርቡ አዘዋል። ሮይተርስ እንደዘገበው ሂደቱ ለረጅም ጊዜ እንዲዘገይ የተደረገው ከስቃይ በኋላ የሚሰጡ የእምነት ክህደት ቃሎች ላይ በሚነሳው የህግ ክርክር ፍርድ ሊሰጥ የሚችልበትን ቦታ የማግኘት ጉዳይ እንዲሁም የመስከረም 11 ሽብር ጥቃቶች ዋና አቀናባሪ ተብሎ በሰፊው የሚታሰበው ሰው ላይ የነበረው ኃይለኛ ቁጣ የተነሳ ነው። መሐመድ ቀደም ሲል የሞት ቅጣትን ለማስቀረት ጥፋተኛ መሆኑን አምኖ ለመቀበል የተስማማበትን የክስ ስምምነት ባለፈው ዓመት ውድቅ ተደርጎበታል። አዲሱ ችሎት መሐመድ፣ ዋሊድ መሐመድ ሳሌህ፣ ሙባረክ ቢን አታሽ፣ ሙስጠፋ አህመድ፣ አደም አወል ሐውሲያና አሊ አብዱል አዚዝ በአሜሪካ ወታደራዊ ፍርድ ቤት ችሎት የሚቀርቡ ሲሆን በችሎቱም ደግሞ የጦር አባላት በዳኝነት ይሰየማሉ። በጎርጎሮሲያኑ 1960 በኩዌት የተወለደው ሻህ መሐመድ በ1986 ከአሜሪካ ዩኒቨርሲቲ የሜካኒካል ኢንጂነሪንግ ዲግሪ ከማግኘቱ በፊት የጸረ ሶቪየት ጽንፈኛ ቡድኖችን ይደግፍ እንደነበር ይነገራል። ለኳታር መንግስትም ለተወሰነ ጊዜ በመሐንዲስነት ሰርተዋል። እንደ አሜሪካ የስለላ ወኪሎች ገለጻ በ1990ዎቹ መጀመሪያ ላይ በአሜሪካና በኤሲያ መካከል የሚጓዙ አውሮፕላኖችን ለማፈንዳት በተደረገ ሴራ ተሳትፏል። ነገር ግን ጥቃቱ አልተሳካም ነበር። ከዚያም ብዙ ሳይቆይ ከአልቃይዳው መሪ ኦሳማ ቢንላደን ጋር እንደተገናኘ ይነገራል። የቡድኑ የፕሮፓጋንዳ ኃላፊ እንደመሆኑ መጠን በ1993ቱ የዓለም የንግድ ማዕከል የቦምብ ፍንዳታዎች፣ በ2002 በኢንዶኔዥያ የባሊ ፍንዳታዎች፣ የአሜሪካዊው ጋዜጠኛ ዳንኤል ፓርን ግድያ እንዲሁም የአሜሪካን የመስከረም 11 የሽብር ጥቃት በማቀድ ረገድ እገዛ አድርጓል ተብሎ ተከሷል። ክቡራትና ክቡራን በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 160 ብር ከ2 ሳንቲም ተገዝቶ 163 ብር ከ4 ሳንቲም ይሸጣል። ፓውንድ ስተርሊንግ 214 ብር ከ5 ሳንቲም እየተገዛ 218 ብር ከ8 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 186 ብር ከ9 ሳንቲም ተገዝቶ 190 ብር ከ7 ሳንቲም እየተሸጠ ነው። የስዊስ ፍራንክ 196 ብር ተገዝቶ 199 ብር ከ9 ሳንቲም የሚሸጥ ሲሆን የኩዌት ዲናር 512 ብር ተገዝቶ 522 ብር ከ9 ሳንቲም ይሸጣል። የቻይና ዩዋን 23 ብር ከ3 ሳንቲም የተገዛ 23 ብር ከ8 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ6 ሳንቲም የተገዛ 44 ብር ከ5 ሳንቲም መሸጫ ዋጋ ነው። የሳውዲ ሪያል 42 ብር ከ6 ሳንቲም ተገዝቶ 43 ብር ከ5 ሳንቲም ይሸጣል። ለእያንዳንዱ የውጭ ሀገር ገንዘብ ደግሞ ዕለታዊ የምንዛሬ ዋጋ 7 ብር ከ8 ሳንቲም ተጨማሪ ጉርሻ አለው።